ህገ መንግስቱ ቢያንስ ከህወሓት እኩል ለአቶ ክብሮም አንድ ጥያቄ በህወሓት ህገ መንግስት ማነው በህወሓት ፕሮግራም በአሁኑ ህገ መንግስት ውስጥ የሌለ የህወሓት የተለየ ነገር ካለ አለመፈታቱ ነው እኔ የምረዳው የተዛባ ግንኙነት ነበረን ማለት ግን አማራ ጨቋይ ነበር ማለት አይደለም ክልሎቹ ቢፈርሱ ምንድነው ችግሩ ክልሎቹ ቢፈርሱ በጣም ጥሩ አንደኛ አይፈርሱም ህገ መንግስቱ ላይ ቢፈርሱ ምንድነው ችግሩ ቢፈርሱ ምንድነው ቆይ አሁን ደቡብ ይፈርሳል አዎ ይሄ ፍላጎት ነው ያቶ ግርማ ፍላጎትና ኦነታው ይለያያል ይሄ እንግዲህ አሁን ሚዲያ ምን ታይበት አይደለ ደቡብ ይፈርሳል እንወራረድና ደቡብ ፈርሶ ምን እንሆናለን አንደኛ እኛ ስልጣን ምን እንሆናለን እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ 2 እና ባለ 3 መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ 10 ደንበኞች ብቻም ባለ 2 መኝታ 91 ካሬ ሜትር በ973,000 ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ ሜትር በ1,391,000 ብር ቅድመ ክፍያ ብቻ ቤቶን የግለው ያድርጉም። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ። ያው የሚነሱ ነገሮች በጣም ብዙ ስለሆኑ ዋናዎቹ ላይ እንትን ነገር ፈልጋለሁ። አንደኛው ምንድነው ህገ መንግስቱ የማን ነው የሚለው ጥያቄ ነው። ህገ መንግስቱ የህወሓት ማኒፌስቶ ነው ብሎ ማለቱ በጣም አስቸጋሪ ነው። ምክንያቱም ህገ መንግስቱ ቢያንስ ከህወሓት እኩል ለአቶ ክብሮም አንድ ጥያቄ በህወሓት ህገ መንግስት ማነው በህወሓት ፕሮግራም በአሁኑ ህገ መንግስት ውስጥ የሌለ የህወሓት የተለየ ነገር ካለ ነው ልዩ ነው ለማለት ማለት በጣም ጥሩ አሁን ምንድነው ህገ መንግስቱ ስናይ እንደ ህገ መንግስትነቱ ያው ብዙ ባለሙያዎችም የሚሉት ነው ያን ያህል ኢንጂነር ይልቃል እንደሚሉት አማራ እንደዚህ ጨቋኝ ነው ከሌ ተጨቋኝ ነው የሚል ነገር የለውም ህገ መንግስቱ ላይ ማለት ነው የተዛባ ግንኙነታችንን ማረም ነው የተዛባ ግንኙነታችንን በማረም የወደፊቱ ጣፈንታችን የሚወሰነው የተዛባውን የቀደመ ግንኙነት በማረም ይላል በጣም ጥሩ ይሄ ተገቢ አንቀጽ ነው ብዬ ነው ማስበው ምክንያቱም የተዛባ ግንኙነት እንዳለን የታወቀ ነው ይሄ የተዛባ ግንኙነታችን እስካሁንም አለመፈታቱ ነው እኔ የምረዳው የተዛባ ግንኙነት ነበረን ማለት ግን አማራ ጨቋኝ ነበር ማለት አይደለም ትርጉሙ ላይ ማለት ነው ህገ መንግስቱና ማኒፌስቶ እኩል ማድረግ ደግሞ ተገቢ አይደለም ምክንያቱም ማኒፌስቶ በራሱ ጊዜ ለራሱ ዓላማ የወጣ ማኒፌስቶ ነው እሱ ላይ መነጋገር ይቻላል ህገ መንግስቱ ግን የተለያዩ የፖለቲካ ኃይሎች የተሳተፉበት እንደማሆነ ምንም ጥያቄ የለውም ቃለ ጉባኤውንም መፈተሽ ይቻላል አለ ስለዚህ የተለያዩ የፖለቲካ ኃይሎች ተሳትፈዋል ምናልባት ሊባል የሚችለው ምንድነው ያልተሳተፉ አካላት አሉ ቢባል ያው ሊያስማማ ይችላል እንጂ ሰነዱ የህወሓት ነው ስንል ያው ምናልባት ህወሓትን በጣም ከሁሉም ነገር የማገናኘት ይመስለኛል ሌላው ምንድነው አሁን እየተነሱ ያሉ ግጭቶች የምን ውጤት ናቸው ብለን ማሰብ ያስፈልጋል አንደኛ ፌደራሊዝም በራሱ ግጭትን ይፈጥራል በራሱ ማለት ነው የትኛው ሀገር አንደኛ የኛ ታሪክ ከየት ወዴት ነው ሄድ ነው በጣም ሁሉንም ጨፍልቆ ከሚገዛ አሃዳዊ መንግስት ወደ ፌደራላዊ መንግስት ስትሸጋገር ግጭት መኖሩ አይቀሬ ነው ሁለተኛ ደግሞ ፌደራሊዝሙ በአግባቡ ባለመተግበሩ በየአካባቢ ያሉ አስተዳደር እርከኖች ተገቢው ክብር ባለማግኘታቸው ክልሎች ስንፈልግ አፍርሰን መንገነባቸው አይነት ቤቶች ተደርጎ በመታሰባቸው አሁን ያለው ግጭት ሊነሳ እንደቻለ ነው እኔ የሚገባኝ ሌላው ምንድነው ፌደራሊዝም ነፍስ ዘርቶ እንዲንቀሳቀስ ከተፈለገ ዲሞክራሲ ያስፈልጋል ለምሳሌ ዲሞክራሲን እንዲያድግ በጣም ትልቅ ሚና ያላቸው ሚዲያዎች ምንድነው እየሰሩ ያሉት በአሁን ጊዜ ብለን ስናስብ አይደለም ይሄ ሎካል ገቨርንመንት የሚባለው ቀበሌ ራሱ እኮ በጣም ነፃ አስተዳደር እኮ ነው የራሱ ምክር ቤት አለው የራሱ አንዳንድ ነገሮችን ማድረግ ይችላል ስለዚህ ይሄው ነፃነት ስላልተሰጠ የሚፈልገው የፌደራሊዝም ስርዓት እውን ሊሆን አልቻለም እኔ እንደሚመስለኝ አንዳንድ ሰበቦች እየፈለጉ አሁን ያለው ፌደራሊዝም ስርዓት ማፍረስ ቢሞከር ወደ ባሰ የነፃነት ጉዞ እንደምንሄድ ይሰማኛል ክልሎቹ ቢፈርሱ ምንድነው ችግሩ ክልሎቹ ቢፈርሱ በጣም ጥሩ አንደኛ አይፈርሱም ህገ መንግስቱ ላይ ምንድነው ችግሩ ቢፈርሱ ምንድነው ቆይ አሁን ደቡብ ይፈርሳል አዎ ይሄ ፍላጎት ነው ያቶ ግርማ ፍላጎትና ኦነታው ይለያያል ይሄ እንግዲህ አሁን ሚዲያ ምን ታይበት አይደለ ደቡብ ይፈርሳል እንወራረድና ደቡብ ፈርሶ ምን እንሆናለን አንደኛ እኛ ስልጣን ምን እንሆናለን በጣም ጥሩ እኔ የምለው ምንድነው የደቡብ ጥያቄ ምንድነው ቢፈርስስ ብለን ጥያቄው እርሳውና ይፈርሳል
እኮ ይሄ ምናልባት እርሶ የሚያውቁት አንድ ሚስጥር ይኖራል ምንም ሚስጥር የለም ሐዋሳ ተብሏል እኮ በቃ ይፈርሳል ምንድነው ዝም ብለን ክልሎች ምናፈርሳቸው ትልቁ ነገር እኮ ይሄ ነው ባይዘወይ ክልልና ፌደራል መንግስት እኩል ስልጣን እንጂ የሚበላለጥ ስልጣን የላቸው ማንስ ነው የሚያፈርሳቸው ክልሎች ለታፈርሳቸው ስትሄድ እነሱ መልሰው እንደሚያፈርሱ ያው እርግጠኛ መሆን መቻል አለበት አቶ ግርማ ስለዚህ እንድትጨምርበት ያነሱ የፈለጉት አሁን ሲዳማ ወላይታ ብዙዎቹ የክልል ጥያቄ ያነሱ ነው ለምሳሌ የክልል ጥያቄ ቢፈቀድላቸውና ሲዳማ ክልል መሆን ከቻለ ወላይታም ከሆነ ካሁን በኋላ ደቡብ ክልል የሚለው ነገር ላይኖር ይችላል የሚለው ነው አዎ ያ ምንድነው ይሄ ነፃነት ነው መሰጠት መቻል አለበት ኢትዮጵያ ውስጥ ኢትዮጵያ የ80 ክልል ሀገር መሆን አለብን ብለን እኛ ካሰብን 80 ክልል ሀገር ማትሆንበት ምንም አይነት ሪዝን የለም ክልል ስለሆን የሌላ ክልል ሰው በክልሉ አይደለም መታየት ያለበት ሰው በሰውነቱ መታየት መቻል አለበት እንደውም ይሄ ተጋብተናል ተዋልደናል ከሚል አመክንዮ በላይ ሰውነትን መቅደም መቻል አለበት ፌደራሊዝም ይሄንን አይከለክልም አንድ ኢትዮጵያዊ አይደለም አንድ ፈረንጅስ ቢመጣ ያ ፈረንጅ ስላልተጋባ ነው ወይም ደግሞ ከኛ ጋር ስላልተዋለደ ከክልላችን ወጣልን ነው አይገባም ምናልባት አሁንም እዚህ ላይ አንድ ነገር እንድትጨምርልኝ ፌደራሊዝም አይከለክልም ይሄኛው ነገር ግን በብሔር ላይ ትኩረት ያደረገው ፌደራሊዝም ግን ምን እየሆነ ነው ያለው ለምሳሌ ማጆሪቲው ያለበት ቦታ ላይ ማይኖሪቲ ከሌላ ቦታ መጥተው የሚኖሩ ሰዎች መብት አላገኙም ይሄ በጣም ክሪቲካል ጉዳይ ነው ኢትዮጵያ ውስጥ አሁን ትልቁ ችግር አንድ ሰው በግለሰብ ሲፈልግ ቡድን መሆን ይችላል ሲፈልግ ግለሰብ ሆኖ መኖር ይችላል ይሄ ግለሰብነቱ አይከበርለትም ኢትዮጵያ ውስጥ ግለሰብ ሆኖ ሲኖር ምንም አይነት የመብት ጥበቃ አይደረግለትም ይሄ ህገ መንግስት በግልጽ ያስቀመጠው ነገር ቢኖር የግለሰቦች ነፃነት ይከበራል ነገር ግን ያ መሳሪያ የለው አንድ ክልል ውስጥ አንድ ሰው በብሔሩ ምክንያት ብቻ በደል ቢደርስበት ያንን ለበደሉ ፍትህ የሚያገኝበት ምንም አይነት መንገድ አልተበጀም ይሄ የሚወስደን ወደ ምንድነው ህገ መንግስቱ መሻሻል ይኖርበታል ወደሚለው ማለት ነው አመሰግናለሁ አንድ አጥር ባለመልኩ የሚመልሱልኝን አንድ ጥያቄ ለጠይቅና ወደ አቶ ግርማ መጣለሁ እንዳሉኝ ብዙዎቹ የዚህ አሁን ኢትኒክ ቤዝድ ፌደራሊዝም ላይ ያለው ነገር ያፈጻጸም ችግር ነው ያለው ነው ይያሉኝ ያሉት ይሄ እንደተጠበቀ ይሁንና ለምሳሌ ህዋትን የሚመስሉ ድርጅቶች ህዋትንም ጨምሮ የሚያነሷቸው አንድ ነገሮች አሉ ሀገሪቱ ኢትዮጵያ ስትመሰረት በኃይል ነው የተመሰረተችው የሚል ነገር አለ እንደው ባለም አቀፍ ደረጃ ግን ያለ ኃይል የተመሰረተ እንዴ ተፈቃቅዶ የተጋባ ሀገር አለ ወይ እስቲቺን አጭር ቦን ትክክል ነው ብዙ ጊዜ ሀገራት ያው የጦርነት ውጤት ናቸው አሜሪካን ብንወስድ የእርስ በርስ ጦርነት ነበረ እርስ በርስ ጦርነቱን ለማብረድ ኮንፌደሬሽን መሰረቱ ከዛ በኋላ ወደ ፌደሬሽን ነው የመጡት እኛ ሀገር ምንድነው በኢትዮጵያዊነት ረጅም ጊዜ ስለኖር የግድ ወደ ጦርነት የሚያስኬደን ነገር የለም ምንድነው የሚያስፈልገን ዲሞክራሲ ያስፈልገናል ለዲሞክራሲ በጣም ባዕድ የመሆን አስተሳሰብ አለ እኛ ፖለቲከኞች አካባቢ ማለት ነው ፖለቲከኛው ሐሳብ ላይ ከማተኮር ይልቅ ሰዎችን አጋጭቶ የመኖር አዝማሚ አለ አሁን ትልቁ ችግር የፖለቲከኛ ነው ገዢው ቡድን ላይ ያለው ፖለቲከኛም ይሁን ተቃዋሚ ነኝ የሚለውም ተቀባይነት የሚያገኘው ብሔሮችን በማጥቃት ነው ክልሎችን በማጥቃት ነው አንድ ክልል ባጠቃ ቁጥር ብዙ ክብር መታገኝ የሚመስለው ሰው አለ ማለት ምንድነው ብዙ ጊዜ ፖለቲከኞችን ብዙዎቹ ሲናገሩ ምንድነው ኢትዮጵያ በኃይል የተመሰረተች ሀገር ናት ይሉና ማለት ኢትዮጵያ ከዓለም የተለየች አንድ ሀገር ስለሚያስመስሏት ነው በዚህ ዘርፍና አመሰግናለሁ አቶ ግርማ ወደ እርሶ ልምጣ የተነሳው ላይ ሐሳብ መስጠት ይችላሉ ግን ምን እንዲያክሉልኝ ፈልጋለሁ ይሄ ብሔር ተኮር ፌደራሊዝም መሬት ላይ በወረደበት ጊዜ አንደኛ ነገር በሪፈረንደም ህዝቡ መምረጥ የሚችልበት እድል መፈጠር አልነበረም ወይ የሚለው ነገር ነው ሁለተኛ ነገር ደግሞ አንዳንድ ጽሁፎችን ሳነብ ምንድነው ያገኘሁት ይሄ ብሔር ተኮር ፌደራሊዝም በጣም አደገኛ የሚሆነው በሚካለልበት ጊዜ ታሪኮችን መሰረት ያላደረገ ሊሆን ይችላል የሚል ነገር አለ ከዚህም የተነሳ ደግሞ አሁን በየጥጋጥጉ በየሁለት ክልል ድንበሮች ላይ የመጨረሻ ግጭቶች አሉና ከዚህ አንፃር እስቲ እንዴት ነው የሚያዩት ከሱ ጋራ ቅድም ወንድም የክብሮም ያነሳውን ማሳብሮ ማየት ይቻላል ህዝቡ ተወያይቶበት ነው ህገ መንግስቱ የጸደቀው የሚለው ፌዝ አለ የተወሰኑት አልተወያዩበትም አማራ አልተወከለም ምናምን የሚለው እንዳለ ትተን ማንንም አልተወያየበትም 500 ምናምን ሰዎች እንትኑ የሀድግ የፈለፈላቸው የብሔር ድርጅቶች ተወካዮች ተብለው መጡ በአብዛኞቹ እነዛ ሰዎች አሁንም ምክር ቤት አሉ ህገ መንግስቱን ለማጽደቅ ተመርጠው የመጡ ሰዎች በኋላ የህዝብ ተወካዮች ምክር ቤት አባላት እየሆኑ መጡና አብዛኞቹ ምክር ቤት አሉ አብዛኞቹ አሁንም ሹም ናቸው ከነ ተወልደ ምናምን ከተባረሩት ውጪ ማለት ነው ህገ መንግስቱ
ሲረቅ ህዝብ አልተወያየበትም። ቅድም ይልቃል ያለው ነገር አለ። የህወሓት ማኒፌስቶ በአማርኛ ተተርጉሞ ነው የመጣው። ከዛ አውሮፓ የምዕራብ እንትኖች እንዲቀበሉት በመግቢያው አካባቢ ላይ ያሉት የሰብአዊና ዲሞክራሲያዊ መብቶች የሚባሉ ገብተውበታል። እሱ ፓርት የህወሓት ማኒፌስቶ ውስጥ የለም። የህወሓት ማኒፌስቶ ውስጥ የሌለ ያለ እዚህኛው ውስጥ የሌለ ነገር የለም። የተጨመረ ነገር አለ ህገ መንግስቱ። የተጨመሩት ደግሞ ማኳኳያ ናቸው። እነዛ የተኳኳሉትን ነገር አክብሩልን እኮ ነው። አሁን ህገ መንግስት ይከበር ስንል የመገንጠል መብታችን ይከበር ምናምን ያለን አይደለም። እነዛ የተሰጡን መብቶች የመሰብሰብ የመናገር የምናምን መብታችን ይከበርልን ነው ያለው። ስለዚህ እሱን አያከብሩልንም። ስለዚህ እሱን ካላከበሩልን ሊገዙን ያቋቋሙት ሰነድ ነው እየተባለ ያለው ይሄ ነው። ይሄንን ለማወቅ ሌላ ሪፈረንስ አያስፈልግም። ጓደኛችን አስራት አብርሃም የጻፈው የህገ መንግስት ፈረሰኞች የሚለው መጽሐፍ አለ። የህገ መንግስት ፈረሰኞች ይሄንን ህገ መንግስት እንዴት አድርገው ሲያደርጉት እንደነበረ ነው። የዛ ቡድን ሰብሳቢ የነበሩት ዶክተር ነጋሶ ጊዳዳ ይሄንን ክሊር ያስቀምጠዋል። 106 አንቀጽ ተሰጥቶት የህገ መንግስት ጉባኤው 106 አንቀጽ ይዞ ነው የወጣው። ያደረገው አንድ ነገር ብቻ ነው። ያስቸኳይ ጊዜ አዋጅ የሚለውን ቦታ ከአንቀጽ 93 ወደ አንቀጽ 94 ነው አቀያየረ። ስንት ቀን ተቀምጠው አበል እየበሉ ምን ሲያደርጉ ቆይተው ይችላ ካይረው ነው የወጡት። ይሄንን ህዝብ ተወያይቶበታል። ለዚህማ እንትንም ሄደዋል እኮ ውጭ ሀገርም ለስራ ልምድ ምናምን ሄደዋል። ግን አንድም ነገር ለምደው አልመጡም። የቤልጂየም ፌዴሬሽን እኮ በንጉስ ነው የሚመራው። ሄድ ኦፍ ስቴቱ የቤልጂየም ንጉስ ነው። በንጉስ መመራት ፌዴራል አስተዳደርን አይቃወምም። ስለዚህ ህገ መንግስቱ አሁን ጥሩ ነገር የሰማሁት ህገ መንግስቱ ሊሻሻሉ የሚችሉት ነገሮች አለ ብለን ከጀመርን በቃ ጥሩ ነገር ነው። እኔ ለምሳሌ አንድም ቀን ህገ መንግስቱ ይውደም ብዬ አላውቅም። ህገ መንግስቱ ይሻሻል እላለሁ። ከዛ በኋላ ህገ መንግስቷን አንዷን ነገር ስትነካት ሰነፍ የሰራው ዳንቴል ነው እንዴ ስትነካት በትል ነው የምትለው። ስለዚህ በመሻሻል እንስማማና እንጀምር። ከጀመረን በኋላ ሙሉ ለሙሉ ካለፈ እንገዛለን፣ ካላለፈ ይቀየራል። ስለዚህ እኔ በደም በትግል ነው ያመጣነው ለሚሉ ሰዎች ክብር ሲባል ማሻሻል በሚለው እስማማለሁ። ይሄ ይውደም ይቀደድ ምናምን የሚባለውን የሆነ ቃላት መጠቀም አልፈልግም። ይሻሻል በሚለው ከተስማማን እሱን ልናሻሽለው የምንችልበት እድሎች ይኖራሉ ብዬ ነው ማስበው። አንድ ነገር ስለ ሚዲያ ያነሳው ነገር አለ ክብሮ። ሚዲያ የመንግስት ሚዲያ አሁን በተለይ የመንግስት ሚዲያ ያለበት ሲሪየስ ችግር ምን እንደሆነ ታውቃለህ? የመንግስት ቃል አቀባይ ሆኖ እየሰራ አይደለም። አሁን ኢቲቪ እና ኤልቲቪ ምንድነው የሚለያቸው? እነሱም ሌላ ፕሮግራም ያዘጋጃሉ። እነዛም አሁን ውድድራቸው ኢቲቪ ከኤልቲቪ ጋር ሆኗል ውድድሩ። ኢቲቪ ነው መሆን አለበት። የመንግስት ቃል አቀባይ መሆን አለበት። ተጨማሪ ስራ ነው መያዝ ያለበት። ተጨማሪ ስራ የፐብሊክ ኢንተረስት ማራመድ አለበት። ኤልቲቪማ የባለቤቱን ኢንተረስት ነው የሚያራምደው። ገበያ እንዲያገኝ ነው እዚህኛን የሚያጫጫዋል። ስለዚህ እነሱ ደግሞ አሁን የኛን ኢንተረስት ካላራመዱ እንትን እንዳይሉ ምናምን ማለት አይቻልም። የመንግስት ሚዲያዎች ሲሪየስ እንትናቸው ይሄ ነው። ሌላው ክልልን ማጥቃት የሚል ኢትዮጵያ ውስጥ አንድ ክልል ተነስቶ እንትን ክልልን ላጥቃ ሲባል ሰምቼ አላውቅም። ፌስቡክ ላይ ክፍያ የቀረባቸው አክቲቪስት ነን የሚሉ ሰዎች አሉ። እንትን ሊያጠቃ ነው እንትን ሊያጠቃ ነው ምናምን። እስኪ አሁን የአንድ ክልል ህዝብ ተነስቶ የሆነ ክልል ላጥቃ ምናምን ብሎ የተነሳ የለም። አብዛኛው ሰው እየጠየቀ ያለው መስተዳድር የራስን በራስ የማስተዳደር መብት ይከበርልኝ ነው ያለው። ስለዚህ የራስን በራስ የማስተዳደር መብት ደግሞ የፌደራሊዝም እኛ አሁን ፌደራሊዝምን እንደግፋለን የምንል ሰዎች የራስን በራስ የማስተዳደር ነው። ይሄኛው እስከ ታች ድረስ ይውረድ ነው። እኔ ለምሳሌ አዲስ አበባ ነዋሪ ነኝ። እኔ ሌላው በፈለገው ነገር ለመተዳደር ቢፈልግ እኔ የአዲስ አበባ ከንቲባን የመምረጥ ፍላጎቴ ጥግ ነው። እኔ የአዲስ አበባ ህዝብ ከንቲባ ለመምረጥ ያለውን ፍላጎት ማወቅ የሚፈልግ ሰው ካለ የአዲስ አበባ ምርጫ ሲካሄድ በካርድ እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ 2 እና ባለ 3 መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ 10 ደንበኞች ብቻም ባለ 2 መኝታ 91 ካሬ ሜትር በ973 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ ሜትር በ1,391 ሺህ ብር ቅድመ ክፍያ ብቻ ቤቶን የግለው ያድርጉም። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ። ሰጥ ምዝገባ አይደለም። ኩፖን ቢሸጥ ገዝተን እንመርጣለን። ሚሊዮኖች ኩፖን ገዝተው ከንቲባቸውን ይመርጣሉ።
ስለዚህ ወጪ ሁሉ የሚሸፍን ነው ማለት ነው። ሌላው በዚህ ፌዴራሊዝም የተገኘ ጥቅም የሚባል ነገር አንደኛ ክልሎች ያላረጋገጡት ትልቁ ነገር ምን እንደሆነ ታውቃለህ? የኢኮኖሚ ራሳቸውን መቻል አልቻሉም። አብዛኞቹ ክልሎች በፌዴራል መንግስት የሚገኝን በጀት ለመክሻማትና ለመቀራመት ነው አቅደው አልመው የሚሰሩት። ምናልባትም ከዚህ አንፃር የትግራይ ክልል የተሻለ የውስጥ ገቢ የማመንጨት አቅሙን ይጠቀማል። አንዳንዶቹ የትግራይ ክልል መንግስትን የሚከሱት የትግራይን ህዝብ ኤክስትራክት እያደረክ ነው ብለው ይከሱታል። የተሻለ እንትን አላቸው። እንደዛም ሆኖ ግን ከፌዴራል ድጎማ ውጭ አይደሉም። ስለዚህ አንድም ክልል ከፌዴራል መንግስት ድጎማ ውጭ የሆነ ክልል የለምና እንደ ሀገር ራሱ ቆሞ እንደ ጋብቻ እኔም አንተና አምጣ ተብለው የተጋቡ ክልሎች አይደሉም። ኢትዮጵያ ውስጥ ለአስተዳደር ምቹነት ሲባሉ የተፈጠሩ ስቴቶች እንጂ ስቴት የሚባሉ ወይ ፕሮቪንስ ይባሉ ናቸው እንጂ በራሳቸው የነበሩ በኋላ በጉልበት ተሰብስበው ኑኛ ውስጥ ግቡ የተባሉ አይደሉም። ተመልካቾቻችን ውይይታችን እንደቀጠለ ነው። በውይይታችን ላይ ሐሳብ አስተያየት ካላችሁ በ6178 ላይ ኤልን ያስቀደማችሁ ሐሳብ አስተያየታችሁን ልታጋሩን ትችላላችሁ። ይሄኛውንም ሆነ ከዚህ ቀደም የነበሩትን ውይይቶቻችንን መከታተል ከፈለጋችሁ ደግሞ በኤልቲቪ ፌስቡክ ፔጅ እና በዩቲዩብ ላይ ደግሞ ኤልቲቪ ወርልድ በሚለው ገብታችሁ ሰፊው ምህዳር በሚለው መከታተል የምትችሉ መሆኑን ማሳወቅ ፈልጋለሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ሻምሰግናለሁ። ይሄ ሰነድ መጀመሪያ እንዳልነው በክደት የጀመረና ሁሉንም ነገር እንደ አዲስ የመስራት ስር ነቀልነት ያለበት ስለሆነ ብዙ ነገሮች ደግሞ አሰምሽኖቹ ሲነሳ በመርህ ላይ ያልተመሰረቱ ስለሆነ ቀደም አቶ ግርማ ሲናገር የደቡብ ክልል አሁን ይፈርስና ትናንሽ ክልሎች ይሆናል ይፈርሳል ሲል በዛ ኮንሴፕት እንዲታይ እኔ ኢህአዴግም ይፈርሳል ነው ማለት ኢህአዴግም ይፈርሳል አሁን ወደፊት የሚፈርሰው ህዋት ካጥቂነትና ከሰብሳይነት ተከላካይ ላይ ቆሟል። ሌሎች ራሳቸውን የቻለ ኦርጋኒክ የሆነ ታሪካዊ ሆነው የተፈጠሩበት የተመሰረቱበት መሰረታዊያንስ በግልጽ ያሉ ድርጅቶች አይደሉም። እሱ ላይ ስሙን ላይ መሰረታቸው ናቸው። ሰነዱንም የህዋት ስንልኛ ህዋትን ወንጀለኛ ለማድረግ ምናምን አይደለም። ከሻባያ ጋር ሆኖ አሸነፈና የሚፈልገውን አይነት አስተዳደር አስቀመጠ። ለራሱ ለመግዛት የሚመቸው ፔሪድ የተለየ ወንጀለኛ ለማድረግም ወይም ልዩ ክብር ለመስጠትም አይደለም። የሆነው ነገር ያ ነው። ጎሰኝነት ራሱ የፈጠረው ነገር ጎሰኝነትን በላው። አሁን ሊትራሊ እሱ ነው የሆነው ያለው። ይሄ ሲሆን ከዚህ ውጭ ሊሆን የሚችል ምናልባት አያንስ ምንድን ነበር? አሁን ሌሎች የሚያነሱት አጼ ምኒልክ ቴዎድሮስ የጀመሩትን ነገር በኋላ በደንብ አርገው አሳልጠው ባይዙት ኑሮ የሀገር ምን ይሆን ነበር? 80 ያለው ሀገር ይፈጠር ነበር ነው እንትን ክርክሩ። ከአውሮፓውያን ወርልድ ዲስክሪሚኔሽን ነፃ ሆነን የየራሳችንን ቋንቋ ባህል አበልጽገን መኖር እንችል ነበር እዛ ጊዜ በታምር እዚያ ሀገር። ሲዳማ ለብቻው አንድ ቋንቋ ኑሮት፣ ጉራጌ ለብቻው አንድ ቋንቋ ኑሮት፣ ትግሬ ለብቻው አማራ ተብሎ ያ ነፃነት ይኖር ነበር እሳቸው ባይረጉ? እንደዛ አይነት ምናልባት አያንስ አለ በማህበረሰብ እድገት ደረጃ ውስጥ አንዱ ባህል ባንዱ ላይ ተጽኖ ሳያደርግ የጋራ ግንኙነት ሳይፈጠር የጋራ መስተጋብር ሳይኖር እንደተፈጠረ እንደዚህ አይነት ማቅኔ በመጽሐፍ ቅዱስ ነው። ብርሃን ይሁን አለ፣ ብርሃን ሆነ። ሰው እንፍጠር አለ፣ ፈጠረ በአምላካችን በአምሳላችን። እንደዚህ ያለው ነገር በኦሪት ህግ ነው እንጂ ያለው በሰው ልጅ የማህበረሰብ እድገት ደረጃ ታሪክ ውስጥ ምን ሊፈጠር ይችል ነበር ብለህ ብትጠይቃቸው ከምኒልክ ብታመልጥ ከአውሮፓ ታመልጥ ነበር ወይ ቀኝ ግዛት ብትለው ያ እንትን ስለሚያበላሽበት የያዘው ናሬቲቭ ማንሳት አይፈልግም። ወይም ኢትዮጵያ በዛን ጊዜ አንድና ሁለት ትምህርት ቤት በክፍለ ሀገር ደረጃ በነበረበት ጊዜ በራሳቸው ቋንቋና ማፍ መፍቻ ከፍተው ትምህርት ቤት ካሪኩለም ቀርጸው ለማስተናገድ የሚችሉበት ሁኔታ ነበር በዛን ጊዜ። ቀድሞ ነገር ትምህርት ቤቱ አለ። ስለዚህ ይሄ ሁሉ ነገር ቁጭት ለመፍጠር ተብሎ አገሩን ከፋፍሎ ለመግዛት ተብሎ የተፈጠረ በውሸት ላይ የተመሰረተ ነገር ስለሆነ ውሸት ደግሞ ጉልበት እየሳሳ ሲሄድ እውነትን የሚፈልግ ነገር ከመረጃ ጋር ከጊዜ ጋር እየፈረሰ ነው። ከዚህ ውጪ አሁን ኢህአዴግም ከራሱ ህልውና ጋር የኢትዮጵያን ህልውና ቆራይቶ የሚያይበት ነገር አብቅቶ ዜጎችም ከመጠራጠርና ከመፈራራት ባለፈ
ባህልና ቋንቋ አይዳብር ብሎ በአሁኑ ጊዜ ፖለቲካ ሊኖር ይችላል? አንዱ ያንዱን ብሔረሰብ ሊጨቁን ብሎ የሚነሳበት ጊዜ ነው? ለክርክር የሚበቃ ነው አሁን? ወይም ይሄን ያደርጋል ተብሎ የእውነት ካልሆነ በስተቀር አሁን ቋንቋችንን ሊጨቁኑ ነው አንድ ሃይማኖት አንድ ቋንቋ አንድ ምናምን የሚሉት አሁን ሊሆን ይችላል? ፍላጎት አለው አንድ ፖለቲከኛ በዚህ ጊዜ ያለ ማድረግ ተው ያደርግብናል ስጋቱን ተውና አንድ ፖለቲከኛ እንደዛ አይነት ነገር ኢንተረስት ያደርገዋል አንድ የሰለጠነ ሰው በዚህ ዘመን ያለ ፖለቲከኛ እና የሚሆነው ነገር ሁሉ በስጋት ፈጥሮ ይሄ በላባይ ኢሊት ተፈጥሯል። አሁን ኢትዮጵያ ውስጥ ቅድም አቶ ግርማም ያለው ነገር የብሔር ብሔረሰብ የሚባለው ነገር ራሱ ኢትዮጵያ ውስጥ የለም። የስታሊን ብሔር ብሔረሰብ የለም። የራሳቸውን ኢኮኖሚ የሚችሉ ራሳቸውን ኦልሞስት ወደ ሀገርነት ያስጠጋ ባህል የእድገት ደረጃ ላይ ተፈጥረው በራሳቸው መኖር እስከሚችል ድረስ ያለ ነገር የለም። ላለችው ዳቦ መራኮት ካልሆነ በስተቀር ፍትሃዊ አስተዳደር ባህልን ስለማበልጸግ ቋንቋን ስለማሳደግ ዜጎችን በኩልነት ስለመብራት ይሄ ህገ መንግስት ምንም አይነት ዝምድና የለው። እሺ አመሰግናለሁ። እዚህ ላይ ምንድነው መስማማው ነገር ኤሊቱ ላይ ነው። ፖለቲከኛው ወይም የፖለቲካ ኤሊቱ የሚያደርገው ሚና በጣም አፍራሽ እንደሆነ ይታወቃል። አሁን ፍክክር የተያዘ ሁሉ ይመስላል። ፍክክሩ ምንድነው? ያው በርካሽ ተወዳጅነት ውስጥ ራስንን አግነው የመገኘት በዚህ መሐከል በፌደራሊዝም ውስጥ አንኳር የሆነው አንድነት እየፈረሰ ባላስፈላጊ ፌደራሊዝም አንድነትን እንዲፈርስ አይፈቅድም። ሲጀመር ፌደራሊዝም የሚበጀው ነፃነትም አንድነትም አንድ ላይ አጣጥመ እንድትሄድ ነው እንጂ አንድነቱ ከፈረሰ ያው ትክክለኛ አይሆንም። ስለዚህ የኤሊቱ ርካሽ ተወዳጅነት ውስጥ ገብቶ አሁን በማህበራዊ ሚዲያም ስናየው እዛ ላይ ነው ሰው ትኩረት የሚሰጠው ማለት ነው። ሚዛናዊ ሐሳብ ያለው ሰው ምንም አይነት ተደማጭነት የማያገኝበት ሰዓት ላይ ደርሰናልና ይሄ በጣም አስቸጋሪ ነው። ሌላው አሁን ኢንጂነር ካነሱት ትንሽ ማለስማማው ምንድነው? እኛ ሀገር አንዱ ትልቁ ከአይዲዮሎጂም በተጨማሪ ከፌደራሊዝምም በተጨማሪ ትልቁ ችግራችን ያው ታሪክ ላይ ልዩነት አለን። ታሪክ ልዩነት አለን ማለት መጣላት አለብን ማለት አይደለም። አንድ አሜሪካዊ ያለው ነገር ያስማማኛል እዚህ ላይ ማለት ነው። ምንድነው ያለው? እኛ አሜሪካውያን በታሪክ ዙሪያ እንጣላለን። ለየት የሚያደርገን ግን ባለፈው ታሪካችን ሳይሆን ወደፊት ምን አይነት ታሪክ ይኖረን በሚለው ነው የሚል ነገር አለ። አሁን ብዙዎቻችን ትኩረት የምናደርገው ባለፈው ነው። እያንዳንዳችን የራሳችን ንጉስ የራሳችን አጼ እንይዝና እሱን ወደ ማግነን ነው መንገባው። አሁን እዚህ ጋር በፌደራሊዝም ዙሪያ አጼ ምኒልክን ማንሳት አስቸጋሪ ይመስለኛል። ምክንያቱም ይሄ ልዩነት ነው እንግዲህ ልዩነት ይፈቀዳልና አጼ ምኒልክ የተከተሉት መንገድ ያው አጼ ምኒልክ ብዙ አድናቂዎች አሏቸው። አጼ ዮሐንስ ብዙ አድናቂዎች አሏቸው። ይሄ ሀገራችን ጸጋ ነው። አጼ ምኒልክ የራሳቸው የሆነ ትሩፋት ይኖራቸዋል። አጼ ዮሐንስም አባጅፋርም ካወጦናም ይኖራቸዋል። ነገር ግን ከፌደራሊዝም አንፃር አጼ ምኒልክን ስናያቸው ያው የአህዳዊ አስተሳሰብ ላይ በጣም የሰሩ መሪ ናቸው ብዬ ነው የማስበው። ምክንያቱም እሳቸው የሚከተሉት የአሲሚሌሽን ፖሊሲ ጉልበትን እና ሁለት አይነት ፖሊሲ ነው የነበራቸው። ፒስፉል ሰብሚሽን እና ፎርስፉል ሰብጁጌሽን የሚባለው ነው። አሁን ምናልባት ይሄ ዶክተር አብይንም እየተከተሉት ይመስለኛል። ፒስፉል ሰብሚሽን የሚባለው ምንድነው? እሺ ያለውን ያው በሰላም ተቀበለዋለህ፣ እምቢ ያለውን ደግሞ ያው በዱላ አሳደህ ወደ ማዕከላዊ መንግስት ታስገባዋለህ ማለት ነው። ያንን ነው አሁን እየተከተልን ያለ ነው። በጣም አደገኛ አካሄድ ማለት ነው። ይሄ ደግሞ እኔ በዛ ላይ እኮ ልዩነት የለኝም። አጼ ምኒልክ ያንን በማድረጋቸው ምንም ልዩነት የለኝም። ግን በዛን ዘመን አጼ ምኒልክ ያን ባያረጉ ኑሮ the probable scenario ነው ምን ይሆን ነበር? ታንክ ዩ ፌደራሊዝም ነበር ወይ? እሱ ብሔረሰብ ራሳቸው ሀገር ይኖሩ ነበር። በነገራችን ላይ አጼ ምኒልክን በፌደራሊዝም መክሰስ አይቻልም። አጼ ምኒልክን እንደ የፌደራሊዝም ሞዴል አድርገን ማሰብ አንችልም። ኢቭን ኢትዮጵያ ውስጥ የተደረጉ ትግሎች ስናያቸው አጼ ምኒልክን አስተሳሰብ በመቃወም ነው። ለምሳሌ የህወሓት የኦነግ ስናያቸው ግልጽ በግልጽ ያው አጼ ምኒልክን ተቃውመዋል። አጼ ምኒልክ የተቃወሙበት ምክንያት ምንድነው? ያው አንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር ወደሚለው አስተሳሰብ ያደላ የፖለቲካ እንቅስቃሴ ያደርጉ ስለነበረ ነው። ይሄ ደግሞ የሌሎችን ነፃነት እየተጋፋ ስለሄደ የግድ በዚህ ያው መዝመት ነበራቸው። ትግሎችን በዚህ የሚያጠነጥኑ ናቸው። ለዚህ ነው ሰነዱ የብዙዎች ነው ምንለው። አሁን ሰነዱ ዲሞክራሲያዊ አይባልም። ኢህአዴግ ዲሞክራሲያዊ ሳይሆን አጼ ዮሐንስ እስከዛው ያረጉ ነበር። yes ተመሳሳይ ነው። ፊደል ናቸው። ስለዚህ ጉልበት ነው የሚጠቀሙት መሳሪያ። በርግጥ አጼ ዮሐንስ የተሻለ ፌደራላዊ ናቸው። ያ በጣም
አሁን ካለን ሰዎች የተሻሉ ናቸው አፄ ዮሐንስ የሚጻጻፉትም ጭምር በአማርኛ ነበር። ያን ያህል የጥላቻ ሰዎችም አልነበሩም፣ የስልጣን ሰዎች ነበሩ እንጂ አሁን ላይ እንደምናያቸው ንጉሶች ጥላቻን መሰረት አድርገው አንዱን ብሔር ለማጥፋት የሚነሱ አልነበሩም። ግን የራሳቸው የፖለቲካ አስተሳሰብ ነበራቸው። በፌዴራሊዝም አንፃር ያው ሞዴል ልናደርጋቸው የምንችለው እንደውም አፄ ዮሐንስን ነው ብዬ ነው ማስበው እኔ። ሌላው ምንድነው አቶ ግርማ ያነሱት ክልሎች በኢኮኖሚ ራሳቸውን አልቻሉም ያሉት ነገር አለ። ይሄ ያው ወደ ፊስካል ፌዴራሊዝም ይወስደን ነው የሚሆነው። ክልሎች ራሳቸው እንዲችሉ መጀመሪያ ነፃነት ማግኘት መቻል አለባቸው። አንዱ ነፃነት ምንድነው? ፖሊሲ የማውጣት ነፃነት ነው። እና ኢትዮጵያ ውስጥ ያለው ትልቁ ችግር ህግ የሚወጣው ፌዴራል ላይ ነው እንጂ ክልሎች የራሳቸውን ህግ በጣም በተወሰነ ደረጃ ካልሆነ በስተቀር ህግ ማውጣት አይችሉም። ይሄም እንደ ወንጀል ነው የሚታየው። ነገር ግን የአፋር ክልል ያለውን የፖታሽ ማዕድን ለማስተዳደር የራሱ ህግና ፖሊሲ ደንብ ሊያወጣ ይችላል። ያንን በማውጣት ደግሞ አፋርን በመለወጥ ኢትዮጵያን ይለውጣል። አፋር ሲለወጥ ኢትዮጵያን ነው የሚለወጠው። የአፋር ምርት የአፋር ሀብት በኢትዮጵያ አድርጎ ነው ወደ ሌላ ሀገር የሚሄደው። ስለዚህ ተደምረን የምናመጣው ነገር ነው የኢትዮጵያ እንተንና ኢኮኖሚ ነፃነት ወይም ደግሞ ኢትዮጵያ ባይዘው ኢትዮጵያ ውስጥ ያለው ፌዴራሊዝም አንዱ ችግሩ ይሄ ነው። ክልሎች የፌዴራል መንግስት ጥገኞች ናቸው። ይሄ መሆን የለበትም። ምክንያቱም ክልሎች ራሳቸው የቻሉ ሉዓላዊ ግዛቶች ናቸው። ሉዓላዊ ግዛት ማለት ግን ምን ማለት ነው? የውስጥ ሉዓላዊነት ነው ያላቸው እንጂ ከውጭ ሀገራት የመገናኘት ምናምን አይደለም። ውስጥ ሉዓላዊነታቸው የሚጠቀሙት ምንድነው? ኢኮኖሚያቸውን በማሳደግ አስተዳደር ስርዓታቸውን በማስተካከል እና የተለያዩ እንቅስቃሴዎች ትምህርት፣ ቋንቋ፣ ባህል በማሳደግ ሊጠቀሙበት ይችሉ ነበር ማለት ነው። ሌላው ምንድነው? አሁን ይሄ ጥያቄ የኢህአዴግ የኦነግ በጣም ገነው የወጡት የዚህ ህገ መንግስት ዋና ደጋፊ ተብሎ የሚታሰቡት ብቻ አይደለም። እነ ዋለልኝ መኮንንም መርሳት የለብንም። በ1960ዎቹ የነበረው እንቅስቃሴ አንዱ የናሽናሊቲ ኮስትን ነው የነበረው። አሁን ናሽናሊቲ ፒፕል ለሚለው ላይ ዴፊኒሽን ሊለያይ ይችላል። ነገር ግን የብሔሮች መጨቆን ጥያቄ ሲያነሱ የነበሩት ሌሎችም እንዳሉበት፣ ለምሳሌ ዋለልኝ አማራም ቢሆን ይህንን ጥያቄ ሲያነሳ ነበር። ዋለልኝ ብቻ አይደለም፣ ሌሎችም በኢሃፓ ውስጥም የነበሩ ሰዎች ይህንን የሚያነሱት ከወጥበት ብሔረሰብ አንፃር አይደለም። አሁን እኛ ነን ጎራ ለይተን ሰዎችን ቋት ውስጥ መንከታቸው እንጂ የነሱ አስተሳሰብ በዛ ውስጥ የሚያልፍ አልነበረምና የዲሞክራሲ ጥያቄን ከፌዴራሊዝም ጥያቄ ጋራ በማስተሳሰር የሚፈጠሩ ችግሮች ከሱ ጋር ማስተሳሰር ትክክል አይደለም ብዬ አስባለሁ። እሺ እንደ መጨረሻ በዚሁ ሊሂድና አሁን ባለነበት ሁኔታ የትኛው ፌዴራሊዝም የተሻለ ይሆናል? ባለው መቀጠል ወይስ ጂኦግራፊካል ማድረጉ ሞር የተሻለ ነው? በጣም ጥሩ። አሁን ያለው አስተዳደር ብሔር መሰረት ብቻ ያደረገ ነው ማለት አንችልም። በዋናነት ብሔር ነው መሰረት ያደረገው፣ ቋንቋን ነው፣ ባህልን ነው፣ ጂኦግራፊ አሰፋፈርን ነው። ስለዚህ አሁን ያለው ፌዴራሊዝም አይስተካከል ማለት የሰዎችን አስተሳሰብ መገደብ ነው። አሁን የተሻለ ዜጋ እየተፈጠረ ነው። የተማረ ዜጋ እየተፈጠረ ነው። ጥሩ ፖለቲከኛ፣ አስተዋይ ፖለቲከኛ እየተፈጠረ ነው። የዚህ ዜጋ ሐሳብ አለማካተት ማለት ያው ባሉበት መቅረት ነው የሚሆነው። ስለዚህ ፌዴራሊዝሙ እየተሻሻለ ግን ደግሞ መሰረታዊ ቅርጹን ሳይቀይር ወደፊት መራመድ ያለበት ይመስለኛል። ፌዴራሊዝሙ ተሻሻለ የምንለው መቼ ነው? አንደኛ ዋና መሰረት የሆነ እስትንፋስ፣ የፌዴራሊዝም እስትንፋስ የምንለው ዲሞክራሲ መኖር መቻል አለበት። ክልሎች የማዕከላዊ መንግስት ተገዢ መሆን የለባቸው። ሚዲያ የመንግስት ሚዲያ የሚባል እኮ በሰለጠነው ዓለም እኮ የለም። መንግስት ሚዲያ እንዲኖረው አይፈቀድም። ሚዲያ መንግስትን ይቆጣጠራል እንጂ መንግስት ጭራሽ ያ ሁሉ ወታደር፣ ያ ሁሉ አቅም፣ ያ ሁሉ ሀብት እያለው ሚዲያን አይጨምርበትም። ስለዚህ ቅድም እንደተባለው እነ ኤቢሲ እና ኢቲቪ በመሰረትነቱ ህገወጦች ማለት ከአመሰራረታቸው ህገወጦች ናቸው። ለምንድን ነው ህገወጥ የሚሆኑት? መንግስት ፓርቲ ስለሚያስተዳድራቸው ነው። ነፋና ነው ዋልታ እነዚህ የፓርቲ ልሳኖች ናቸው። የመንግስት ማለት እኮ አይቻልም። ፓርቲዎች ናቸው የሚያስተዳድሯቸው። እነዚህ ደግሞ ሁሉ የሚያስፈጽሙት ለጌቶቻቸው እንጂ ለህዝብ አይደለም። እና እነዚህ ነገሮች በማስተካከል የኢትዮጵያን መጻኢ የኢትዮጵያን አንድነት እና ነፃነት አስከብረን መቀጠል እንችላለን የሚል ሐሳብ አለ። ትግራይ አንድ ሁለት ቦታ ብትሆን ትደግፋል? ትግራይ አንድ ሁለት ቦታ ብትሆን ማለት በምን? የትግራይ ህዝብ መርጦ ለምሳሌ ምዕራባዊ ትግራይና ምስራቃዊ ብለው በፌደራል መንግስት ውስጥ በአንድ ሳይሆን በሁለት መወከል አለብን የሚል ሐሳብ ቢነሳ የትግራይ ከመረጠው እኔ መከልከል አልችልም። ባይዘወኝ እንደ ሐሳብ ቢነሳ ነውር አይደለም። ነውር የሚባል ሐሳብማ አይኖርም። እሱ ላይ ነው ችግራችን። አንድ እኔ ጂኦግራፊ ብቻ የሚል እንትን ያለም አይመስለኝም። የለም ማንም ሰውም የለም።
በህግ አንድ ነገር አለ ክርክር ባልተነሳበት ጉዳይ ላይ ዳኝነት መቀመጥ አይቻልም ኢትዮጵያ ውስጥ አሁን ይሄ ፖለቲካውን እንትን የሚያደርጉ ሰዎች ምንድነው የሚሉት አህዳዊ እንትን ለመመለስ አህዳዊ እንደዚህ ነው በጣም የተወሰኑ ሰዎች አህዳዊ አገዛዝ ሊመር እንትን የአህዳዊ ያስተዳደር ስርዓት ሊመርጡ ይችላሉ ይሄንን መምረጥ ያለበት የኢትዮጵያ ህዝብ ነው እነሱን ከመረጣቸው በምርጫ ጊዜ ሲወዳደሩ ከመረጣቸው ያንን መዋቅር ሊዘረጉለት ይችላሉ ይሄ ግን እንዳስተሳሰብ አሁን በአብዛኛው እየተሞከረ በተለይ እንደ ኢትዮጵያ ያለ ዳይቨርስ የሆነ ህብረተሰብ ባለበት አካባቢ ውስጥ የፌደራል ስርዓት ጠቃሚ መሆኑ ከግንዛቤ አግኝቷል ይሄ የፌደራል አወቃቀር ምን አይነት ይሁን በሚለው ላይ ነው አሁን ልዩነት ያለው አሁን ባለው አንዳንዱ በጣም ትልቅ ጂኦግራፊካሊ ሆኖ በምንም አይነት ነገር ተገናኝቶ ይሄ የፌደራሊዝምን ዋነኛ ፒለሩን የራስን በራስ የማስተዳደር እንትን በሚጣረስ መልኩ ያሉ አሉ ለምሳሌ ደቡብ ውስጥ ያለውን እንትን ስናይ ከፋ የክልል ውሳኔ የሚፈልጉ ጉዳዮችን ለማድረግ ሐዋሳ መምጣት አለበት 1000 ምናምን ኪሎ ሜትር ነድቶ በአዲስ አበባ ዞሮ ነው የሚሄደው ዋይ ስለዚህ በአካባቢያቸው መሆን እና በቀጥታ ወደ ፌደራል መንግስቱ መወከል እናስፈልጋለን ካሉ ይሄ ነው ግን ከፋ ውስጥ ያሉት የተለያዩ አካባቢ ያሉት ተሰብስበው ኢኮኖሚካል ቫያቢሊቲ ለአድሚኒስትሬተር ምቹነት ምክንያቱም መተባበር ደግሞ የሚያመጣቸው ሲነርጂዎች አሉ ለምሳሌ በክልል ደረጃ 2000 ሰው ያለበት አንድ ህዝብ በእንትኑ ዴፊኒሽን ወይም አንድ ብሔር ብንል አይቻልም አይደል 2000 ከሆኑ ስለዚህ እነሱን አሁን እንደዛ ብንል በ2000 አንድ ፕሬዝዳንት መርጠው አንድ እንትን አድርገው ምናምን የሆነ እቃ ጨዋታ ማስመሰል ጥሩ አይደለም ሰፋ ያለ የህዝብ ብዛትን ጥቅም ሊያሳካ የሚችል ጂኦግራፊክ እንትን ትንሽ ሰፋ ሲል የምታገኘው የአድሚኒስትሬሽን ሌቨሬጅም የሪሶርስም ሌቨሬጅ እነዚህ ነገሮችን ለማድረግ በሚያስችል ነገር ለምሳሌ አሁን እንደ ሐረሪ አይነት ጠባብ ክልል ቫያብል ክልል አይደለም ዴዋን መፍረስ ያለበት ክልል ሐረሪ ነው ዴዋን መፍረስ ያለበት ክልል ሐረሪ ነው ምክንያቱም በአካባቢው በዙሪያው ያሉት በምስራቅ ሐረርጌ ውስጥ አንድ ክልል መሆን ያለበት ነው ስለዚህ እንደዚህ አይነት ታሳቢዎችን ወስዶ ለአድሚኒስትሬሽን ለእንደዚህ ነው አንዳንድ ቦታዎች ላይ ማይኖሪቲስ በአንድ ቋንቋ ይዋጣሉ የሚል ሐሳብ ካለ ለነሱ የተለየ ፕሪቪሌጅ ተደርጎ ለነሱ ፕሪቪሌጅ አይደለም መብታቸው ነው እሱን እንዴት እናስተናግዳለን የሚለው ነው መሆን ያለበት እኔ አይዲያሊ 36 ምናምን አካባቢ የፌደራል ስቴቶች ቢኖሩ ኢትዮጵያ ውስጥ ቁጥሩ ራንደም ሊሆን ይችላል ግን እንደዛ አይነት ክልሎች ቢኖሩን ብዙ የቢግ ዲል አይደለም ያንዳንዱ አንዳንድ ቤልጂየም የሚያካክሉ ሀገሮች ማለት ነው ቤልጂየም የሚያክሉ 36 ሀገር ማለት ነው ኢትዮጵያ ብትሰበሰብ ማለት ነው በዚህ አይነት ጠንካራ ሀገር ከመሰረትን በሚቀጥሉት ከጎረቤቶቻችን ያሉት በእኛ አድሚኒስትሬሽን ከቀኑ ጆይን ያደርጉናል የዛን ጊዜ በጉልበት ሀገር መስራት ይቀርና በጉልበት በፍቅር ሪጂናል ኢንቴግሬሽንን መሰረታለን ይሄንን ልናደርግ ደግሞ የምንችልበት ኦፖርቹኒቲዎች አሉ ስለዚህ የማይቻል ነገር ብሎ መዝጋት ነውር ቢደረግ ጥሩ ይመስለኛል እሺ አመሰግናለሁ ያው እንደሚታወቀው እንግዲህ አሃዳዊም ሆነ ፌደራላዊ ስርዓት የየራሳቸው የሆነ ጠንካራና ደካማ ጎኖች አላቸው ስንመርጥም ለኛ አይነት ሁኔታ አሁን ላለንበት ወቅታዊ ነገር የሚያገለግለንም ይጠቅመን የትኛው ነው ለማለት ያህል እንጂ እዚህ ብዙ ተቀባይነት ያጣው አሃዳዊ ስርዓት ሌላው ዓለም ላይ የተሻለ ሆኖ ሊገለገሉበት እንደሚችሉ ከግምት ማስገባት ተገቢ ነው የሚሆነው ይሄ እንዳለ ሆኖ አሁን ባለንበት ሁኔታ ሀገራዊ አንድነትን ለማጠንከር እየተሰራበት ያለ በርካታ ነገር እንዳለ ይታወቃል ኢንጂነር ይልቃል እግረ መንገድ እንዲመልሱልኝ የምፈልገው አሁን ክልሎች በርካታ የክልል ጥያቄ እየመጣ ነውና መልስ አግኝቶ ሜዳቸው ከሀገራዊ አንድነት አንፃር እንዴት ይታያል የትኛውስ ነው ደግሞ አሁን ከብሔር ላይ ትኩረት ያደረገው ነው ይሄ አካባቢያዊ ጂኦግራፊካሊ ሆኖ ነው ለኢትዮጵያ የተሻለ ብሎ ያምናሉ አንደኛ ቀደም እንዳልነው እንደው ግርማ ትንሽም ቢሆን እድል ለመስጠት ያህል ብሏል እንጂ በእኛ ሀገር አሁን ኦልሞስት የህብረት መንግስት የሚለው የፌደራል ስርዓት ተቀባይነት ያገኘበት ደረጃ ላይ እንደው ስለመኖሩ ምን ያህል ፐርሰንት ይሆናል አህዳዊ መንግስት ቢባል ኦልሞስት ነን ወይም ትንሽ ቁጥር ብቻ ወደሚሆን ደረጃ ደርሷልና ስጋትም ማርጊያ ላይ ነው በኢትዮጵያ ሁኔታ አገሩ ሰፊ ነው ዳይቨርሲቲ አለ አንድነት የሚለው ቃል ኩራሱ የመጣው ልዩነት ስላለ ነው አንድነት ልዩነትን ማጥፋት ማለት አይደለም አንድነት ማለት ራሱ የመጣው በእሱ አንድነት የሚያስፈልገው
የተለያየ አመለካከት ስላለን በጋራ እንቁም በሚል ነው አንድነት የሚለው ኮንሴፕት ያለው። ስለዚህ አንድነት የሚኖረው ልዩነት ሲኖር ነው መጀመሪያው እንደው ሰው የሚዘነጋው ነገር። ስለዚህ አንድ እንሁን ማለት ልዩነት እናጥፋ ማለት አይደለም። በሱ መጀመሪያ አንድነት የሚለው ኮንሴፕት የሚኖረው ልዩነት ሲኖር ይሄ መታወቅ አለበት። ይሄ ከፕሮፓጋንዳው በወጣው እጭ ማለት ነው። ኮንሴፕቹዋሊ እንደዚህ ነው። ባህሉን በሚያውቀው አካባቢውን በሚያውቀው የህዝቡን ስነልቦና በሚያውቀው ህዝብ መተዳደር ስልጣን ወደ ህዝብ መቅረብ በጣም መልካምና የዚህ የህብረት መንግስት አመሰራረት እንትኑ በአሁኑ ጊዜ በብዙ መልኩ ለኢትዮጵያም ሆነ ለዓለም ተቀባይነት ያለው አመለካከት ነው። እሱ ምንም ችግር የለውም። ሁለተኛ ብዙ ቋንቋ እንዲኖረን ማድረግ አላደረግነውም። ከፖለቲካ ፍጆታ አልፎ የሚጠቅመንና የሚያስተሳስረን አላደረግነውም እንጂ ከአንድ በላይ ብሔራዊ ቋንቋ የህዝቡን መስተጋብር ለማሳለጥ ሲባል ለምንድነው የማይኖረን? እዛ ላይ ጥያቄ የለም። አሁንም ቅድም እንዳልኩ ይሄ ነገር ሲነሳ ኮንስቲትዩንሲያቸው የሚናጋ ፖለቲከኞች ጤናማ በሆነ ሁኔታ ወደ ህዝብ ሐሳቡ እንዲደርስ አይፈልጉም። ፊር ሞቲቬሽን ነው እነሱ ጋር ያለው። ለስልጣን ሻሙሻሙ ነው፣ በስጋት ነው፣ በሲጅ ሜንታሊቲ ነው፣ መጣል በማለት ነው ደጋፊያቸውን አሰባስበው መቆየት የሚፈልጉት። ይሄኛው አሁን ያለው ነገር አልሰራም። ያልሰራበትም ምክንያት መጀመሪያውኑ ሲነሳ የቆመባቸው መሰረታዊያንስ ለመግዛት ከዲሞክራሲ ተጻራሪ በሆነ ሁኔታ በዲሞክራሲያዊ ማዕከላዊነት የተበተነን ሞጭጮ ይዞ የነበረ ነገር ነው። በህግ አፍርሰህ በጉልበት ሞጭጮ ይዘው ነበር። ጉልበት ሲሳሳ መበተን ነው የመጣው ነገር እና ካለችው ነገር ለመሸማት በሚባል አሁን ቅድም እንዳልኩት ኢህአዴግም ሆነ ይሄ ህገ መንግስት በህግ እንኳን ፈርሰናልኛ በህዝቡ ስነልቦናና በነበረው መስተጋብር በመልካም እሴቶቹ ነው አብረን እየኖርን ያለነው እንጂ በህግ ፈርሰናል። ኢትዮጵያ የሚባለው ሀገር አሁን ከሞላ ጎደል በሁሉም ሐሳብ ላይ ዲም እየሆነ ራስን ወደ መከላከል አይነት አዝማሚያ ሄድንበት ነው ያለው። ስለዚህ አሁንም ቁጭ ብለን ተነጋግረን መደረግ ያለበት ባህሎች፣ ቋንቋዎች፣ እምነቶች እንዲበለጽጉ ዩኒስኮ እኮ እንዲህ አይነት ነገሮች እየጠፉ ነው ብሎ ለእንደዚህ አይነት ነገር ልዩ ምዝገባ የሚያደርግ ተቋም አለ እኮ። አሁን እየተቸገርን ያለነው ያንዱን ባህል አንዱ ሊያጠፋ መጥቶ ነው ወይስ ምዕራባውያን እየወረረን ልጆቻችን ሁሉ ከሴቶቻችን ውጪ እየሆኑብን ነው የተቸገርን ያለነው? ስለዚህ ችግር ያልሆነውን በወቅቱ የሌለውን እና በታሪክ ውስጥ ታስረን ያሁኑንና የወደፊቱን መፍትሄ ፈላጊ ሶሉሽን ኦሪየንትድ እንዳንሆን የዘጋ በፕሮፓጋንዳ የታጀበ አደገኛ ሰነድ ስለሆነ ይሄ እንደው ለጨዋነት ብዬ ይሻሻል በሚለው መልክ ይዞ እንዲወጣ ማድረግ አለብን የሚል ነው። እሺ አመሰግናለሁ። ብቻ ያው አሁን ህገ መንግስቱን አክብረን እስከነ ችግሩ ነው ባይዘ ወይ አክብረን ነው የምንኖረውና ቅድም አቶ ግርማ ያሉት ነው ሐረሪ ክልል ትንሽ ስለሆነ ወይም የሆነ ምክንያት ስላለ መፍረስ አለበት የሚለው ነገር በህገ መንግስቱ የማይቻለው ነገር ይሄው ነው። በስቴት ኦፍ ኢመርጀንሲ አስቸኳይ አዋጅ እንኳን በሚታወጅበት ጊዜ መፍረስ ወይም ደግሞ መሻሻል ከማይችሉ መብቶች አንዱ የክልልነት መብት ነው። ፖለቲሳይዝድ ማድረግ ይቻላል። አሁን እንደዚህ ብሎ አሁን ህዝብ እንዲህ አይባልም እንደዚህ ምናምን በሚባል ፖለቲሳይዝ ማድረግ ይቻላል። በመጀመሪያ ደረጃ እኔ ፕሮፖዝ የፈለኩት ለምሳሌ የሲዳማ ክልል መሆን ይችላል የሚል ፕሮፖዛል እንደምፈሰጠው ሁሉ ሐረሪማ እንደ ክልል መፍረስ ነው ያለበት ማለት እንዴ? ከዛ በኋላ ግን ይሄን ውሳኔ ነው ወሳኝ አይደለም። አቶ ግርማ ካሉት አይደለም የሚነሳው የኔ ሐሳብ ብዙ ጊዜ ይሰማሉ። አሁን ሶማሌን ሄዶ ማፍረስ፣ አፋርን ማፍረስ ወይ ቤንሻንጉልን ማፍረስ እንደ ቀላል ቢዝነስ ተደርጎ ነው የሚታሰበው። ስለዚህ ያ መሆን የለበትም። እሺ እጅግ በጣም